ወደ ጥልቅ ምሁራዊ ውይይታችን እንኳን በደህና መጡ። ዛሬ የምንነጋገረው ምድራችን ከ2.7 ቢሊዮን ዓመታት በፊት ስለነበራት አስገራሚ ታሪክ ነው። እንግዲህ ለአፍታ ያንን ጊዜ አስቡት። ምድር ዛሬ ከምናውቃት ፈጽሞ የተለየች፣ ኦክሲጅን የሚባል ነገር በከባቢ አየሯ ውስጥ የሌለበት ለእኛ መርዛማ የሆነች ዓለም ነበረች። ነገር ግን በዚያን ጊዜ አንድ ትልቅ ታሪካዊ ክስተት ተፈጠረ። አዎ ልክ ነሽ። ሳያኖ ባክቴሪያ የተባሉ ጥቃቅን ሕዋሳት በብርሃን አማካኝነት ምግብ ማዘጋጀት ጀመሩና ኦክሲጅንን እንደ ተረፈ ምርት ወደ አየር መልቀቅ ጀመሩ። በትክክል። እንግዲህ በሳይንሱ ዓለም ይህን ታላቁ የኦክሲጅን ሉት ብለን እንጠራዋለን። ኦክሲጅን ለእኛ የህይወት መሰረት ቢሆንም በዚያን ጊዜ ለነበሩት የአየር አልባ ጥንታዊ ሕዋሳት ግን እጅግ አደገኛ መርዝ ነበር። ታዲያ ከነዚህ ኦክሲጅን አምራች ሕዋሳት ጋር አብሮ የተፈጠረ ሴሪሳይቶክሮማሺያ የተባለ ሌላ የባክቴሪያ ዝርያ አለ። ይህ ዝርያ ኦክሲጅንን ፈጽሞ መቋቋም አይችልም፣ አየር አልባ ነው። እና የዛሬው ውይይታችን ማጠንጠኛ የሚሆነው ልክ በዚህ እንቆቅልሽ ላይ ነው። ይህ አየር አልባ የሆነ የሴሪሳይቶክሮማሺያ ዝርያ ኦክሲጅን ምድርን እያጥለቀለቃት ባለበት በዚህ አስጨናቂ ጊዜ የመጀመሪያ መነሻ ስፍራው የት ነበር? እኔ በበኩሌ ይህ ሕይወት መነሻውም ያደረገው በየብስ በተለይም በጥልቅ የከርሰ ምድር ውሃ እና በንጹህ ውሃ ሐይቆች ውስጥ ነው የሚል ጽኑ አቋም አለኝ። የየብስ ስር አካባቢዎች ከኦክሲጅን ለመሸገግ ፍጹም ምቹ ነበሩ። ጥንታዊቷን ምድር ስነ ምህዳር ለመረዳት የምናደርገው ይህ ውይይት በእጅጉ አስፈላጊ መሆኑን አምናለሁ። ሆኖም መነሻው የብስ ነው ለሚለው አቋምሽ ጠንካራ ተቃውሞ አለኝ። የሴሪሳይቶክሮማሺያ መነሻ ማለቴ የመጀመሪያ ቤቱ ጥልቀት የሌለው በሰልፋይድ የበለጸገና ኦክሲጅን የሌለበት የባህር ወለል ነው። ይህ ባክቴሪያ የዝግመተ ለውጡ ጉዞውን የጀመረው ገና ኦክሲጅን ማምረት ከጀመሩት ሕዋሳት ጋር በባህር ዳርቻዎች ላይ ልዩ የሆነ የሥነ ምህዳር ትስስር በመፍጠር መሆኑን የሚያሳዩ እጅግ ጠንካራ ኬሚካላዊ ማስረጃዎች አሉ። አቋምህን ግልጽ ስላደረግ ጥሩ ነው። እንግዲህ አድማጮቻችን የየብስ እና የከርሰ ምድር መነሻነት የሚያጠናክሩልኝን ማስረጃዎች በዝርዝር እንዲረዱት ላድርግ። የቅርብ ጊዜ ሳይንሳዊ ግኝቶች ከኔ ሐሳብ ጋር ይስማማሉ። ለምሳሌ ኢኤአ በ2024 የወጣው የስታኒሳይትስ ጥናት ትልቅ ማሳያችን ነው። ይህ ጥናት የተጠቀመው 250 ያህል ከፍተኛ ጥራት ያላቸውን የሜታጀኖም ስብስቦች ወይም በማሳጠር ማክስ የምንላቸውን ነው። እዚህ ጋር ላቋርጥሽና ለአድማጮች ግልጽ ለማድረግ ያህል ማክስ ስንል ከተለያዩ አካባቢዎች የተሰበሰቡ የባክቴሪያ ዘረመል መረጃዎችን በኮምፒውተር በማገጣጠም የሚሰራ ትንተና መሆኑን ብንጠቅሱ። አዎ ልክ ነህ። ማለቴ ይህን ለአድማጮቻችን ቀላል አድርገን ብናየው ልክ የተበጣጠሱ የአንድን መጽሐፍ ገጾች ሰብስቦ እንደገና ታሪኩን እንደማነበብ ማለት ነው። ስታሊን እነዚህን የዘረመል ስብስቦች ተጠቅሞ ባደረገው ሰፊ ትንተና የዚህ ባክቴሪያ መጀመሪያዎቹ ዝርያዎች በንጹህ ውሃ ሐይቆች እና በአጎራባች አፈር ውስጥ እንደተፈጠሩ በግልጽ አሳይቷል። ይሄ ብቻ አይደለም። በዚያው በ2024 በዲ ሪየንዚ የቀረበ ሌላ እጅግ አስደናቂ ግኝት አለ። የዲ ሪየንዚን የከርሰ ምድር ውሃ ጥናት ነው ምታነሺ ወደል? በትክክል። ጥናቱ ከ2.8 ቢሊዮን ዓመታት በፊት በነበሩ ጥንታዊ የከርሰ ምድር ውሃ ውስጥ በተለይም በእሳተ ገሞራ ፍንዳታ ከሚፈጠሩ የባሳልት ዓለቶች መሃል በሚገኝ ጥልቅ የውሃ ክምችት ውስጥ የሊ ባክቴሪያ ጥንታዊ ዝርያዎች መገኘታቸውን አረጋግጧል። አስቡ፣ 2.8 ቢሊዮን ዓመት። ይሄ የሚያሳየው ባክቴሪያው ጥልቅ ሆነውን የከርሰ ምድር ውሃ እንደ አስተማማኝ መጠለያ ተጠቅሞበታል። በመሆኑም ወደ ባህር ከመዛመቱ በፊት ህልውናውን የጀመረው ከመሬት በታች እና በየብስ ላይ መሆኑን ዘረመሉ በግልጽ ይነግረናል። የዘረመል ስብስቦች መሰረት ያደረገው መከራከሪያሽ በጣም ጥሩ ነው። የስታሊንን ሆነ የዲ ሪየንዝን የዘረመል ጥናቶች አደንቃለሁ። ነገር ግን እዚህ ጋር አንድ የምንዘነጋው ትልቅ ነገር አለ። የባህር ወለል መነሻነትን የሚያረጋግጡት መረጃዎች ከዘረመል የኮምፒውተር ግምቶች ባለፈ በድንጋይ ላይ ከታተሙም ተጨባጭ ኬሚካላዊ ቅሪቶች የሚመንጩ ናቸው። ኢኤአ በ2023 ጋው ያቀረበው ጥናት ለዚህ አይነተኛ ምሳሌ ነው። የጋው ጥናት በጥቁር ሸል አለቶች ላይ የተደረገው ነው። አዎ በትክክል ከ2.7 ቢሊዮን ዓመታት በፊት ከተፈጠሩት
የደቡብ አፍሪካው የፖንጎላ ስብሰባ እና የአውስትራሊያው ቱምቢያና የጥቁር ሼል አለቶች ላይ የተደረገ ጥናት ነው። በእነዚህ አለቶች ውስጥ የዚህን ባክቴሪያ ህልውናን የሚያረጋግጡ ልዩ ስነ ህይወታዊ ጠቋሚዎች በሳይንሱ ባዮማርከርስ የምንላቸው ተገኝተዋል። ለአድማጮች ባዮማርከርስ ምን እንደሆኑ ቀለል አድርገህ ብትገልጸው ጥሩ ነጥብ ነው። ባዮማርከሮች ወይም ስነ ህይወታዊ ጠቋሚዎች ማለት ልክ አንድ ወንጀለኛ በወንጀል ስፍራ ላይ የጣት አሻራውን ጥሎ እንደሚሄደው ማለት ነው። ባክቴሪያዎች ሲሞቱ አብዛኛው አካላቸው ቢፈርሱም አንዳንድ ጠንካራ ቅባት ሞለኪውሎቻቸው በድንጋይ ውስጥ ለቢሊየን ዓመታት ተጠብቀው ይቆያሉ። ጋኦ በእነዚህ የባህር ውስጥ የጥቁር ሼል አለቶች ውስጥ አጫጭር ቅርንጫፍ ያላቸው የሰባ አሲዶችን አግኝቷል። ይህ ባክቴሪያው በባህር ውስጥ የነበረውን አየር አልባ የመገጋበር ስርዓት ያሳያል። በተጨማሪም በቅርቡ በ2015 በወጣው ጥናት እነዚህ የባክቴሪያው ተቋሞች ከባህር ውስጥ የብረት መረጃዎች ጋር አብረው እንደሚገኙ አሳይቷል። ይህ የሚያረጋግጠው የባክቴሪያው መነሻ በኦክሲጅን እጥረት እና በሰልፋይድ ብዛት በሚታወቀው ጥልቀት በሌለው የባህር ወለል ውስጥ ለመሆኑ ፍጹም ማረጋገጫ ነው። ያቀረብከውን ሐሳብ ተረድቼዋለሁ። ነገር ግን የተለየ አመለካከት ላቅርብ። የጋኦ ጥናት ያቀረበው የ2.7 ቢሊየን ዓመት የባህር ውስጥ ኬሚካላዊ የጣት አሻራ ትክክል መሆኑን አልከጥ። ጥቁር ሼል አለቶች ውስጥ እነዚህ ሞሌኪውሎች መገኘታቸው ባክቴሪያው በዚያን ጊዜ በባህር ውስጥ ይኖር እንደነበር በእርግጥ ያረጋግጣል። ሆኖም እዚህ ጋር ትልቁ ጥያቄ በዚያ ይኖር ነበር ማለት እዚያ ተፈጠረ ማለት ነው ወይ የሚለው ነው። እንዴት ማለት? ማስረጃው ካለ እዚያው ነበር ማለት አይደል? አለለም። ቅድም የጠቀስኩልህን የዲሪየንዚን የ2024 ጥናት ልብ በለው። ያ ጥናት የሚያሳየው የከርሰ ምድር መረጃ ከጋኦ ጥናት በዕድሜ ይበልጣል። ጋኦ ያገኘው 2.7 ቢሊየን ዓመት ሲሆን ዲሪየንዚ ያገኘው የከርሰ ምድር መረጃ ደግሞ 2.8 ቢሊየን ዓመታት ዕድሜ ያለው። አስበው፣ በ100 ሚሊዮን ዓመታት ይቀድማል ማለት ነው። ስለዚህ ይህ ባክቴሪያ በመጀመሪያ ከመሬት በታች ባሉ የከርሰ ምድር ውሃዎች ውስጥ ከተፈጠረ በኋላ የውሃ መውረጃዎችን፣ ምንጮችን እና የጎርፍ መስመሮችን ተጠቅሞ ወደ ባህር እንደተዛመተ ብንወስድ ይበልጥ ምክንያታዊ አይሆንም? የባህር ላይ ማስረጃዎች ባክቴሪያው አካባቢውን ማስፋፋቱን እንጂ የመጀመሪያ መነሻውን አያሳዩ። እኔ ደግሞ ከተለየ አቅጣጫ ነው የምመታው። የዘረመል መረጃዎችን ተጠቅመን የዕድሜና የቦታ ስሌት ስንሰራ፣ በተለይም ወደ ቢሊየን ዓመታት ወደ ኋላ ስንመለስ አንድ ትልቅ ፈተና አለ። እሱም በሳይንሱ አግደም የጂን ዝውውር ምንለው ነው። ያ አከራካሪ ጉዳይ መሆኑን አውቃለሁ። አዎ፣ ለአድማጮች ቀላል አድርገን ይየው። ልክ ጎረቤታማቾች ዕቃ እንደሚዋዋሱት ባክቴሪያዎችም የዘረመል መረጃቸውን እርስ በእርስ ይለዋወጣሉ። ይህ ማለት ዛሬ በከርሰ ምድር ውስጥ ስላገኘናቸው እና በኮምፒውተር ስሌት ጥንታዊ ናቸው ስላልናቸው ብቻ የመጀመሪያ መነሻቸው እዚያው ነው ማለት አንችልም። የጂኖም መረጃዎች ሊቀየሩ ይችላሉ። በአንጻሩ ግን በጥቁር ሼል ውስጥ ያሉት ኬሚካላዊ ቅሪተ አካላት ማይለወጡና ማይዋሹ ተጨባጭ የጊዜና የቦታ ማስረጃዎች ናቸው። ጋኦ ያደረገው የዘረመል ጥናትን ብቻ ሳይሆን ይህንን የማይለወጥ የኬሚካል ማስረጃ ከጂኖሚክስ ስሌት ጋር በማስተሳሰር ነው። ስለዚህ የባህር ወለል ማስረጃው ከተለዋዋጭ የዘረመል ግምቶች እጅግ የጠነከረ ነው። የዘረመል ስብሰቦች ላይ አገድም የጂን ዝውውር ሊኖር እንደሚችል ማንሳቱ ተገቢ ነው፣ አይካድም። ነገር ግን ዲሪየንዚ የተጠቀመው ቴክኖሎጂ ተራ የጂኖም ስሌት አይደለም። ጥናቱ የተመሰረተው በአንድ ሴል ጂኖሚክስ ላይ ነው። ይህ ቴክኖሎጂ እጅግ የረቀቀ ከሆነው የተነሳ የትኞቹ ጂኖች ከውጭ እንደመጡና የትኞቹ ደግሞ ከዋናው የዘር ግንድ ጋር እንደተያያዙ ለመለየት ያስችል ጥራት አለው። ስለዚህ የዘረመል ስሌቱን እንዲሁ እንደ ግምት መውሰድ አንችልም። ሌላው ደግሞ ስለ ስነ ምህዳሩ ሁኔታ ስናወራ አንተ በዋናነት የምትሞግተው የባህር ዳርቻዎች ለዚህ ባክቴሪያ ተመራጭ የነበሩት በውስጣቸው ከፍተኛ የሰልፋይድ ክምችት ስለነበር ነው በማለት ነው። በትክክል የሰልፋይድን ሚና መዘንጋት አንችልም። የዶምብሮቭስኪ የ2022 ጥናት እንደሚያሳየው የሴሪሳይቶክሮማሺያ ጥንታዊ ዝርያዎች ሰልፋይድን የመቋቋም አቅም በውስጣቸው ይዘዋሉ። የኦክሲጅን ምርት ገና ሲጀምር ከፍተኛ መጠን ያለው ሰልፋይድና ኦክሲጅን አልባ የሆነው መርዛማ ሁኔታ ተፈጥሮ የነበረው በጥልቀት በሌላቸው የባህር ዳርቻዎች ላይ ብቻ ነው። ይህ ሁኔታ
ሴሪሳይቶክሮማሺያ ገዳይ ከሆነው ኦክሲጅን ተደብቆ በሰልፋይድ ሽፋን ስር ሕይወቱን እንዲገፋ አስችሎታል። መነሻው የብስ ወይም ንጹሕ ውሃ ቢሆን ኖሮ እንዲህ አይነቱን ጠንካራ የሰልፋይድ መቋቋሚያ ጂን ከመጀመሪያው ማዳበር ለምን አስፈለገው? አሳማኝ መከራከሪያ ነው። ነገር ግን ይህን አስበውበታል? ሰልፋይድ በብዛት የሚገኘው በባህር ወለል ላይ ብቻ አይደለም። የከርሰ ምድር ውሃዎችም ሆኖ ረግረጋማ የየብስ አካባቢዎች፣ በተለይ ጥንታዊ የኦርጋኒክ ቁስ በሚበሰበስበት አካባቢ የራሳቸው የሆነ ከፍተኛ የሰልፋይድና ፍጹም አየር አልባ ሁኔታ አላቸው። ግን እንደ ባህር ዳርቻው ሰፊና ቋሚ ሽፋን ሊሰጡ ይችላሉ ወይ? በእርግጥ ይቻላሉ። ሚለር በ2020 ባሳተመው ጥናት እንዳሳየው ይህ ባክቴሪያ አሁንም ድረስ በከርሰ ምድር ውሃዎች ውስጥ በከፍተኛ ሁኔታ ይገኛል። በእነዚህ የከርሰ ምድር አካባቢዎች ውስጥ ያለው የኦክሲጅን መጠን እጅግ አነስተኛ ከመሆኑም በላይ ከሜቴን አምራች ሕዋሳት ጋር በጋራ የመኖር ጥገኝነት ማለቴ ሲንትሮፊ ያላቸው። ልክ አንድ ቤት ውስጥ እንደሚኖሩ ተከራዮች አንዱ የሌላውን ቆሻሻ እንደ ምግብ እየተጠቀመ አብሮ ይኖራሉ። ጥንታዊቷ ምርት በኦክሲጅን መጥለቅለቅ ስትጀምር የከርሰ ምድር ውሃ ከባህር ወለድ የተሻለና የተረጋጋ መጠለያ ነበር። የከርሰ ምድር ውሃ አስተማማኝ መጠለያ መሆኑን አልክድም። ምናልባትም እስከ ዛሬ ድረስ በሕይወት የቆየው መሸሸጊያ ስላገኘ ሊሆን ይችላል። ነገር ግን እኛ አሁን የምንወያየው ስለ መነሻው ነው። የተደበቀ ሳይሆን የተፈተረ ነው ጥያቄው። ወደ መገባበትና የመኖሪያ ስልቱ ስንመጣ ደግሞ የባህር ውስጥ መነሻነት ይበልጥ ግልጽ ይሆንልናል። አንቺ ራስሽ የጠቀሽውን የሜቴን አምራቾችን ትስስር እንየው። አዎ፣ የጋራ ጥገኝነቱን። ልክ ነው። ሴሪሳይቶክሮማሺያ የተሟላ ያተነፋፈስ ስርዓት የለውም። ሙሉ በሙሉ የፈላ ምግቦችን ነው ይጠቀሙ። ጥንታዊ የባህር ዳርቻዎች ገና ኦክሲጅን ማምረት በጀመሩ የሳያኖባክቴሪያ ክምችቶች የተሞሉ ነበሩ። ሳያኖባክቴሪያዎች በፀሐይ ብርሃን ኦርጋኒክ ቁሶችን ሲያመርቱ፣ ሴሪሳይቶክሮማሺያ ደግሞ ከነሱ ስር ሆኖ እነዚያን ቁሶች በመፍጨት ሃይድሮጂንና አሴቴት ያመርታል። ይህ ፍጹም የሆነ የጋራ ጥገኝነት በባህር ዳርቻ እንጂ ገለልተኛ በሆነ የከርሰ ምድር ውሃ ውስጥ ሊፈጠር አይችልም። አመጋገቡን ማንሳትህ በጣም ጥሩ አጋጣሚ ነው፣ ምክንያቱም ወደ ሌላኛው ትልቅ መስረጃዬ ያመጣኛል። ሊዩ በ2021 ያቀረበው የጂኖም ጥናት ሴሪሳይቶክሮማሺያ ከእጽዋት የሚመነጩ ካርቦሃይድሬቶችን የመፍጨት ልዩ አቅም እንዳለው በግልጽ አሳይቷል። በዘረመዱል ውስጥ እነዚህ ኢንዛይሞች መኖራቸው መነሻው መሬት ላይ ከሚፈስ የጎርፍ ውሃ ጋር የተገናኘ መሆኑን ነው የሚያመለክተው። አስበው፣ በየብስ ላይ ከተለያዩ ኦርጋኒክ ክምችቶች የሚመነጩውን ስኳርና ካርቦሃይድሬት እየፈጨ የሚኖር ባክቴሪያ እንዴት ነው መነሻው ባህር ነው የምትለው? ቆይ እዚህ ጋር ይቅርታ ላቋረሽ፣ ግን ያንን ሐሳብ ፈጽሞ አልቀበለውም። ምክንያቴን ልግለጽ። ምን መሰለሽ፣ አሁን ያወራን ያለነው ስለ 2.7 ቢሊዮን ዓመታት በፊት ነው። በዚያን ጊዜ በየብስ ላይ ምንም አይነት ውስውስ እጽዋት አልነበሩም። ምድር የብስ በዚያን ጊዜ ባዶ የድንጋይና የአፈር ክምችት ነበረች። አንድም ቅጠል፣ አንድም ዛፍ አልነበረም። ስለዚህ ባክቴሪያው ይፈቻቸው የነበሩት ካርቦሃይድሬቶች ከየብስ እጽዋት የመጡ ሊሆኑ አይችሉም። ቆይ ላቋርጠህ፣ እጽዋት ስል እኮ ዛሬ የምናውቃቸውን ትልልቅ ዛፎችና ሳሮች ማለት አይደለም። ታዲያ ምንድን ነው የየብስ ካርቦሃይድሬት ያመጣው? በየብስ ላይም ቢሆን ጥቃቅን የሕይወት ውህዶች ነበሩ። በንጹሕ ውሃ ዳርቻ ያሉ አልጌዎች እና ጥንታዊ አፈር ውስጥ ያሉ ማይክሮቦች ነበሩ። ከነሱ የሚገኘው የኦርጋኒክ ቁስ በዝናብና በጎርፍ ታጥቦ ወደ ሐይቆችና የከርሰ ምድር ውሃዎች ይገባ ነበር። ስታይለ በ2024 ያቀረበውን ጥናት መልሰን ብንመለከት በዓለም አቀፍ ደረጃ የተሰበሰቡት የዚህ ባክቴሪያ ጂኖሞች የሚያሳዩት የስርጭት ንድፍ መነሻው ንጹሕ ውሃና አፈር መሆኑን ነው። ግን የካርቦሃይድሬት መፍጫው ጂን ከባህር ላይ ጥቃቅን አረሞች የሚወጣውን ስኳር ለመፍጨት የዳበረ ቢሆንስ? እሱንም አላገለልኩም። ግን አንተ የምታቀርበው የባህር ውስጥ የቅሪተ አካል ማስረጃ የቅሪተ አካል ጥበቃ ልዩነት ወይም በእንግሊዝኛው ፕሪዘርቬሽን ባያስ የምንለው ውጤት ሊሆን ይችላል። የባህር ውስጥ የጥቁር ሼላለቶች ኬሚካላዊ ቅሪተ አካላትን ጠብቆ በማቆየት ረገድ ከየብስ አፈር በተሻለ ሁኔታ አመቺ ተፈጥሮ አላቸው። ይህንን ለአድማጮች በምሳሌ ለማስረዳት ማታ ላይ መብራት ስር ቁልፍ የጠፋበትን ሰው አስቡ።
ሰውየው ቁልፉን የታለው ጨለማው ቦታ ሆኖ ሳለ ብርሃን ስላለ ብቻ መብራቱ ስር እንደሚፈልገው ማለት ነው። ማስረጃውን በባህር ውስጥ ስላገኘነው ብቻ እዚያ ተፈጠረ ማለት አንችልም። እውነተኛው መነሻው ማስረጃው በቀላሉ ሊጣፋ በሚችልበት የየብስ ስነ ምህዳር ውስጥ ሊሆን ይችላል። የጥበቃ ልዩነት በሳይንሱ ዓለም ያለው እውነት መሆኑን እገነዘባለሁ። ነገር ግን ያለንን ጠንካራ የኬሚካል ማስረጃ ወደ ጎን ገፍተን ማስረጃው መሬት ላይ ጠፍቶ ሊሆን ይችላል በሚል መላምት ላይ ብቻ መመርኮዝ አንችልም። ጋኦ በ2023 እና ሊዩ በ2025 ያቀረቡት ማስረጃዎች ድንገተኛ አይደሉም። በተለያዩ ቦታዎች በተገኙ የጥቁር ሼሎች ውስጥ ተመሳሳይ የሰባ አሲዶች በተደጋጋሚ ተገኝተዋል። በተደጋጋሚ መገኘቱ ብቻውን መነሻውን ያረጋግጣል ትላለህ? አዎ፣ ምክንያቱም ሌላም ተጨማሪ መረጃ አለ። ይህ ባክቴሪያ የሰልፋይድ መቋቋሚያ ጂን ማዳበሩና ዛሬም ድረስ በባህር ወለል ላይ ባሉ ቀዝቃዛና በሰልፋይድ የበለጸጉ የጭቃ ክምችቶች ውስጥ በስፋት መገኘቱ የመጀመሪያ መኖሪያው የባህር ወለድ መሆኑን በተጨባጭ ያረጋግጣል። ውይይታችን እጅግ ጥልቀት ያለውና የጥንታዊቷን ምድር ታሪክ በሁለት የተለያዩ መነጽሮች እንድንመለከት የሚያስችል ነው። እንግዲህ እኔ ራሴን አቋም በማጠቃለል ላስቀምጥ። የሴሪስ ሳይቶክሮማሺያ የመጀመሪያ መነሻ የየብስና የከርሰ ምድር ውሃ ነው የሚለውን መከራከሪያዬን አሁንም አጽናለሁ። የስታለ ዓለም አቀፋዊ የጂኖም ስርጭት ትንተና እንዲሁም የዲሪየንዚ ከ2.8 ቢሊዮን ዓመታት በፊት የተፈጠረ ጥልቅ የከርሰ ምድር መረጃ ባክቴሪያው መጀመሪያ መሬት ስር እንደተፈጠረ በቂ ማሳያዎች ናቸው። የባህር ላይ ማስረጃዎች አንተ እንዳልከው እውነት ቢሆኑም ለቅሪተ አካል ጥበታ ከተመቻቸው ሁኔታ የመነጩና ባክቴሪያው በኋላ ላይ ወደ ባህር ያደረገውን መስፋፋት የሚያሳዩ እንጂ የትውልድ ቦታውን የሚያመለክቱ አይደሉም የሚል ጽኑ እምነት አለኝ። በበኩሌ ደግሞ የሳይንስ መደመኛዎች መመስረት ያለባቸው ሊለኩ እና ሊዳሰሱ በሚችሉ ተጨባጭ ማስረጃዎች ላይ ነው ብዬ አምናለሁ። ኮምፒውተር ላይ ከሚሰሩ የዘረመል ስሌቶች ይልቅ በድንጋይ ላይ የታተሙ መረጃዎች የበለጠ ታማኝ ናቸው። ተጨባጭ የሆኑቱ የጋአው እና የሊዩ ኬሚካላዊ የስነ ሕይወት ጠቋሚዎች የባክቴሪያውን መነሻ በማያሻማ ሁኔታ ከባህር ስነ ምህዳር ጋር ያስተሳሰሩታል። ከ2.7 ቢሊዮን ዓመታት በፊት በባህር ዳርቻ ላይ ከነበረው አየር አልባና ሰልፋይድ አዘል ሁኔታ ጋር የሚጣጣመው የባክቴሪያው አመጋገብ እውነተኛ መነሻው ባህር መሆኑን ያስረግጣል። ምንም እንኳን በመነሻ ስፍራው ላይ ጠንካራ የሐሳብ ልዩነት ቢኖረንም በአንድ ትልቅ ጉዳይ ላይ ግን በጋራ እንስማማለን። የሴሪስ ሳይቶክሮማሺያ አመጣጥ ጥናት ምድር ከ2.7 ቢሊዮን ዓመታት በፊት የነበራትን ታላቁ የኦክሲጅን ልውውጥና የጥንታዊ ሕይወት ዝግመተ ለውጥን ለመረዳት እጅግ ወሳኝ ነው። አሁንም ቢሆን በሳይንሱ ዓለም ገና ያልተፈቱ እንቆቅልሾች አሉ። ለምሳሌ የቅሪተ አካል ጠበቃ ልዩነቶች እና አግድም የጂን ዝውውር የሚያስከትሉት ውስብስታ በተገቢው ሁኔታ ተጨማሪ ጥናቶችን ይፈልጋሉ። ልክ ነሽ። ይህ ውይይት የዝግመተ ለውጥ ታሪካችን ምን ያህል ውስብስብና አስደናቂ እንደሆነ ያሳያል። እኛ እዚህ የተነጋገርናቸው የተለያዩ አመለካከቶችና የጥናት ውጤቶች የሳይንስን ውበት የሚያሳዩ ናቸው። ምክንያቱም ጥያቄዎችን በየአቅጣጫው መፍተሻችን ወደ እውነታው እንድንቀርብ ያደርገናል። ምናልባትም ወደፊት የሚደረጉ ጥልቅ ጥናቶች ከሁለታችን ማን ትክክል እንደሆነ ተጨማሪ ፍንጭ ሊሰጡን ይችላሉ። አድማጮቻችንም ይህንን ውይይት እንደ መነሻ ተጠቅመው ተለያዩ ሳይንሳዊ እይታዎችን አመዛዝነው የራሳቸውን መደምደሚያ እንዲወስዱ እና ይህን ጥልቅ ርዕስ የበልጥ እንዲመረመሩት እንጋብዛለን። አብራችሁን ስለነበራችሁ እናመሰግናለን።